እግሩ ላይ ቁሚበት ሲቪላ አንድ ነገር ካበላሽሽ በህይወት እንዲቆይ አልፈቅድለትም እየቀለድኩ አይደለም ቅንጣት ታህል ስተት ትሰሪና ኖህን አፈርድሜ ነው ማስበለው ምንድነው የሆንሽ አይንሽን ግለጭ እንጂ ምን ሆነሻል ትንሽ እንኳን ፈገግ በይ እንጂ አሁንም ቢሆን ወደ ሞት እየተራመድኩ ነው ካባዶሻ ውስጥ በጣም እድለኛ ከሚባሉ ሴቶች መካከል አንዷ አንቺ ነሽ በእኔ እንጂ ናንጂ ወደዚህ ልጄን ተንከባከባት እድሜ ለባለቤትሽ ያቺ ሴት አሁን ንግስት ሆናለች ከዚህ በኋላ እናታችን ላይ ሁሉ ልትወጣ ትችላለች እማዬ ስለፈጠርሽ ምንድነው የምታወሪው ግድ የለም ታያለሽ ምን እንደሚሆን ገና ታያለሽ ሰይጣን ናት ሰይጣን ሙሽራው የመጀመሪያውን ዳንስ ሙሽራና ሙሽሪት ናቸው የሚደንሱት ይሄ ባህላችን ነው መጀመሪያ እናንተ ትደንሳላችሁ ከዛ እናንተ ትደንሳላችሁ ስምሩ እኛ ሳርጅተናል እንዴ ነኛ ምንድነው ዝግጁ ነሽ ታሲ አቁሚ ማልቀስ የለም ታይ እንዳታደርጊው በጭራሽ የሆነ ነገር ልንገር በጣም ሞኞች ነን ፍቅር አናውቅም ተወደንም አናውቅም ኑ እንዲሁ በባዶ ሜዳ እንወደዳለን ብለን ራሳችንን አሳምነን ነው ለምን እንደሆነ ግን ታውቃለህ በህይወታችን ውስጥ የእናት ፍቅር ምን ማለት እንደሆነ አይተን ስለማናውቅ ነው በእናት እቅፍ ውስጥ ሆነን ራሳችንን አናውቀው ይሄ የሆነው ለዛ ነው አንድ ሰው በፈገግታ እንኳን ሲያይን ልባችን ቀጥ የሚለውና የምናምነው ስራችን ሰውን ማመን ነው ግን ሞኞች ነን ኑ እኔ እውነት ግን ምንም እየገባኝ አይደለም ምንድነው ማይገባ ኑ ቆይ አንተ ምንድነው ማይገባ እዚህ ያለነው ሌላ ዓለም ውስጥ ነው እሺ ሙሉ በሙሉ የተለየ ዓለም ነው በዚህ ዓለም ውስጥ እኛ መጫወቻ ብቻ ነው የምንሆነው ግን አሁን እሱም አብቅቷል ተግባባን ይሄንን ተረዳ ቆይ አንዴ መልክ ስሚኝ ለመረጋጋት ሞክሪ የሆነ ነገር ልንገርሽ ለመሆኑ ምክንያት አለው ብለሽ አታምኝም ለምንድነው ጃያንና ሴቭ ላይ ተጋቡት ቆይ ንገርኝ እስኪ ቆይ እሱ ነገር አላሳሰበኝም እሺ ሲጀመር ከመጣን ቀን ጀምሮ ይሄን ነገር ሲያቅዱ አልነበር እንዴ አሁን ምን ተገኘ ልጅቷ እኮ ተወደዋለች እሷ የሙሽራ ቀሚስ ለብሳለች እሱ ደግሞ ለሰርግ የሚሆን ቆንጆ ሱፍ ስለዚህ ለምን እንዴት ብዬ መጠየቅ የሚያመጣው ለውጥ አለ አንቺ ልጅ እኔ ሞኝ ነኝ እንዴ ሞኝ አድርገሽ ነው ቆጥኝ ንገርኝ እስኪ ልጅቷን አስገድዷት ነው በግድ ነው ያገባቸው አስፈራርቷት ነው ይሄ እኮ ግልጽ ነው አይደል እንዴ ለምንድን ነው የሚያስፈራሯት ጃሃን ማን ነው የሚያስፈራራው አባቱ ነው አንተ ደግሞ እስቲ ራስን ተመልከት ምን እየሆንክ ነው እኔ መሄዴ ነው አንተ እዚህ ቆይ እዚሁ ጥሩ አሁን ሃሽታግ ሻንሳላም ብለሽ ጻፊ ሰርግ ምናምን ጨምሪበት
እሺ እንደዛ አድርጋለሁ። ሴቭ ላይ ዛሬ በጣም አምሮባታል። አዎ አምሮባታል። ይህን ያህል መቸገር አልነበረብኝ። አመሰግናለሁ። እሳይ በለው ተመስገን። እነዚህ ሁሉ የሚጎርፉ ስጦታዎችን ማየት ነው። ይሄ ነው ትንሽ ሰርግ የሚባለው? ትልቅ ሰርግ ቢሆን እንዴት ሊሆን እንደሚችል ጭራሽ ምን ሊሆን እንደሚችል እኔ እንጃ አላውቅም። ሁሉንም ስጦታዎች ለመሸከም ገልባጭ መኪና ያስፈልገን ነበር። እስቲ አስቢው ኤስማ፣ አንቺ ልጅ አንቺ ምንድነው የምታዩ? አቶ ኢሳት ላይ ነው እንዴ እያፈጠጥሻለሽው? እኔ መች ገባኝ። አሁን ደግሞ ምንድነው የምታወሪው? እዩዋቸው እስቲ እንዴት እንዳማረባቸው ተመልከቱ። ቴኒያይት አብሮ ሲሆኑ ደስ ይላሉ። ያቸው በጣም ደስ ብሎኛል። እውነት ለመናገር አዎ በጣም ነው ደስ የሚሉት። አምላክ ትዳራቸውን ይባርክላቸው። አሜን። ግን ስሚ ሂክመት፣ የሆነ ነገር ልነግርሽ እፈልጋለሁ። በሁለቱም የሴቬላ እጅ ላይ የሆነ ቆንጆ የሐር ኪስ ነገር ማሰራት ነበረብሽ ታውቂያለሽ። ከዛ ገንዘብና ወርቅ ምንም ሳትቸገር እዛ ውስጥ ማድረግ ትችል ነበር። ካልሆነ ግን ተሸክመው ብትቆይ ጥሩ አይመስለኝም። በአንቺ ቤት እኔ ላይ ማሾፍሽ ነው አይደል እህቴ ኒያይት? ሞኝ ነሽ ልበል? ምን ሆነሻል? እኔ በጭራሽ እያሾፍኩ አይደለም። እንግዲህ እኔ ምን አይነት መንደር ውስጥ እንደተወለድሽ ምን አይነት ቤት ውስጥ እንዳደግሽ አላውቅም። የአንቺ ውድ ልጅሽ እኔ ቤት ሞግዚት ሆና እንደመጣች አትረሺም መቼም። በእርግጥ ወንድሜን አማላው ልታገባው ችላለች። ስለዚህ ስለ ስርዓት የምናወራ ከሆነ ማን ስርዓት እንደሚጎርለው ይታወቃል። እህቴ ኒያይት በይ፣ ለማንኛውም አሁን ደስታዬን አትስረቂኝ። ማንም አስተያየትሽን አልጠየቅም። እንዴት ነው የምትናገሪው ግን? ማለቴ በእድሜ ስለምትበልጪኝ ብቻ ዝም አልልም። አንቺን መናገር ካለብኝ እናገርሻለሁ። ልክ ካልሆንሽ ደግሞ በደንብ አስተካክልሻለሁ ወይዘሮ ኒያይት። ውይ ፈጣሪ መስገን፣ ተመልከቷቸው እስኪ። ስምኝ በቃ ምንም ነገር አናውራ እባክህ። ምንም አልልሽም፣ ግን ወደ እህት ጉልፊዳ ማደሪያ እንሂድ ይልልሽ ነው። ምን ታስቢያለሽ? እሺ ልጆች ደስተኛ ትሆናላችሁ ብዬ በእናንተ ትልቅ እምነት አለኝ። በሌኔ ውድ በሉ እንግዲህ ተባረኪ ውዴ። ጂሃን ተባረክልኝ። አመሰግናለሁ እቴ። በይ እንጂ ሂክመት። እመጣለሁ። በጣም ደስተኛ እንድትሆኑ ነው የምፈልገው። ይሄን ብቻ ነው የምፈልገው። በያክስቴ ምንድነው የምትጠብቂው? እሺ እሄዳለሁ። መግባታችን አይቀርም። በቃ ሂጂ። አሁን ስሜታዊ እየሆንኩኝ ነው። እሺ በቃ እባካችሁ ግቡ። አክስቴ እባክሽ ትሄጃለሽ? ግባ። አክስቴ እስከ ጠዋት እዚህ ልትቆይ ነው እንዴ? በቃ ሂጂ። እሺ ሄዳለሁ። አሁን ሂጂ። ጫማዬን የሆነ ነገር ይዞኝ ነው። ባይዘው ነበር የሚገርመኝ። ይሄ ጃዴ የሚባል ማዕድን አያቴ ድሮ ከአሊፖ የገዛው። ከአጠገቡ ያለው ደግሞ አይቮሪ የዝሆን ጥርስ ይባላል። ከኢንዶኔዥያ ነው የገዛው። ቆንጆ ናቸው አይደል? ነፍሱን ይማረውና ይወዳቸው ነበር። በጣም ቆንጆ ናቸው። ቆንጆ ናቸው አይደል? ለራሱ እንደዚህ አይነት ብዙ ይሰበስብ ነበር። ተመልከች፣ እንዲሁም ይሄንን እኔ በስጦታ የሰጠሁት አጌት ይባላል። ይሄኛው ቆንጆ ነው። ተመልከች፣ በጣም ቆንጆ ነው። ስለዚህ አንተም እንደዚህ አይነት ነገሮች በጣም ትወዳለህ ማለት ነው? አይ እኔ እንኳን ቤተሰቤን ነው የማስበው። ማለቴ የወደፊት ቤተሰቤን፣ ልጆቼን እንደዚህ አይነት ቆንጆ ስጦታዎችና
ቆንጆ ትውስታዎች ልትኖር ይህ ስጦታ ነው? እንደ እውነት ከሆነ አዎ ስጦታ ነው። ለወንድም እህት ወይ ለእናት ለአባት? አዎ ለምወደው ሰው ነው። እንደዛ ከሆነ ይሄኛው ይሻላል ባይ ነኝ። ወንድም ያላገባህም? ጣት ላይ ቀለበት የለም። ወንድሜ እያንዳንዱ ተመዝግቦ ወይኔ ይሄ በጣም የሚገርም ነገር ነው። የእውነት እቺ ሴት የፈለገችውን አደረገች አይደለ? አይገርምም? ከኛ የተሻለ እሷ ስታሴር ቆይታ አሁን ልጇን የጅሃን እቅፍ ውስጥ አስገባቻት። በጣም በቅርቡ ደግሞ ለውዱ ሳሜት የልጅ ልጅ እንዲስም ታደርገዋለች። ውይ ከዛማ እሷን ማየት ነው። ሰማይ ትደርሳለች። የቤቱም እመቤት ትሆናለች። ታያለሽ፣ ሁላችንንም ጠራርጋ ከዚህ ቤት ታስወጣናለች። የእኛው የእሳትና ሐሪካ ደግሞ እንደ እንጀራ እህትና ወንድም ይሆናሉ። ሶምሮ ለመሆኑ እያዳመጥሽኝ ነው አንቺ ልጅ? እማዬ አንቺ ሁኔታውን ታውቂዋለሽ። ሳሜት ልጆቹ እንዲጋቡ ያደረገው እህቱን ለማስደሰት ፈልጎ አይደለም፣ ኪሳራ ላይ ስለሆነ ነው። ምናልባትም አልቆልን ይሆናል እኮ። እውነት ለመናገር እኔን የሚያሳስበኝ ይሄ አይደለም። እና ታዲያ ምንድን ነው የሚያሳስብሽ? የሜሌክና የኑህ ነገር ነው? እማዬ ልጆቹ ሄደዋል። ምናልባት ወደዚህ ተመልሰው ላይመጡ ይችላሉ። ውይ ሶምሩ በፈጠረሽ ይህን ያህል ሞኝ ነሽ እንዴ? ጅል ነሽ እንዴ? በፈጠረሽ አምላክ እነሱ ምን ማድረግ የሚፈልጉ ይመስልሻል? አንቺ ጋር መጥተው በደስታ እማዬ ብለው በእቅፍሽ ውስጥ ሊገቡ አይደለም የሚፈልጉት። እነሱ የሚፈልጉት ገንዘብ ነው። ገንዘብ ይገባሻል? ገንዘብ። ቆይ ግን አሁን መጨነቅ ያለብሽ ወይዘሪት ሴቪ ላይ ከሳሚት ጋር ሀብቱን ትካፈላለች ወይ ነው ትልቁ ጥያቄ። ለምንድን ነው የማትካፈለው? ለምን ብላ ነው የምትካፈለው? እኔ እሷን በሆን ከማንም ጋር አልካፈልም። ምክንያቱም ከአባቱ ሀብት ጋር አቶ ሳሜትን ምን አገናኘው? ለማንኛውም እነሱ ራሳቸውን ይንከባከቡ። ሳሜት ቅድመ ጥንቃቄ አድርጓል። ምንም አታስቢ። እሱ ሳያስብበት የማይሆን ነገር አይደለም። ያደርገው። አዎን ሴቬ ላይ በጣም ጥሩ ልጅ ነች። አንቺ ያልሹን ታደርጋለች እንበል። ግን ሂክመት እንደዛ አይነት ሰው አይደለችም። ሳሜት ስለ ታናሽ እህቱ ያለውን አስተያየት ከስር መሰረቱ መቀየር አለበት። በደንብ መጠንቀቅ አለበት። ማን ነው? ውይ ውሃውን ረስቼው ነው ልጆቼ። አክስቴ አላምንሽም። ምን መሆንሽ ነው? ቆይ ምን እያረግሽ ነው? ይጠማችኋል ብዬ አስቤ እኮ ነው ውሃ ያመጣሁላችሁ። ለምንድን ነው ልብሳችሁን ያልቀየራችሁት? ምን አገባሽ? ይመለከትሻል። አሁን ከዚህ ውጪ። ውይ በጣም ይቅርታ። መብራቱን ላጥፋው? እየቀለድሽ ነው እንዴ ያለሽው? ፍጠኛውን እንጂ። ወይኔ አምላኬ፣ አብዳለች። ሴትዮ አብዳለች። ምንድን ነው የሆንሽው? ምን ተፈጠረ? ምንም አልተፈጠረም። ገብተው አልተኙ። ወይ ሂክሜ ተረጋጊ እንጂ። ሲጀምር በጥርፊያ ነው የተጋቡት። ዛሬ ባይተኙ ነገ ይተኛሉ። ትንሽ ጊዜ ስጫቸው። ዛሬ ካልሆነ ነገ ይሆናል። እሳትና ባሩድ ብዙ ጊዜ አብረው አይቆይም አይደል እንዴ? እሳትና ባሩድ? አዎ። ድሮም አንተ ወንድ ስለሆንክ ሁኔታውን በቀላሉ መረዳት አትችልም። ሴቪ ላይ ከኑህ ጋር ፍቅር ይዟታል እና ደግሞ በዛ ላይ በጣም ነው የምትወደው። ከኑህ ጋር ነው ያልሽው? አዎ አስገድለዋለሁ። አስክሬኑንም አያገኙትም ብዬ አስፈራርቻት ነው በግድ እንድታገባው ያደረኳት። ገባ አይደል? አብሮ ባያድሩ ምንድን ነው ሊፈጠር የሚችለው? ኑህ አሁን ገንዘብ ሸቶታል። እንዲሁ ዝም ብሎ የሚተዋት ይመስላል? እኔ እንደዛ አይመስለኝ። ጂሃንም ራሱ ከመሌክ ጋር ፍቅር ይዞታል። እነዚህ ሰዎች ምን እያደረጉ ነው ያሉት? ያ ጂሃን የሚባል እንኳን ስስ ልብ ነው ያለው፣ ግን ደግሞ እዛች ልጅ ስር ሲል በጣም ነው የሚያበሳጨኝ። ከርፋፋ ነው። ይኸውልህ እነዛ መንታዎች አባራቸው። ሳሜት አሁኑኑ ከዚህ ቤት አባራቸው። እንደሄዱ አደርጋለሁ ሂክመት፣ በቶሎ እንደሄዱ አደርጋለሁ።
ሰላም ነው አጋሪ፣ እንዴት ነህ? እንድትቀመጥ ነገር ያለው እንዴ? ወደ ገበያ እየሄድኩ ነበር። ምናልባት የሚያስፈልግ ነገር ካለ። የሚያስፈልገኝ ነገር? አዎ። በጥፊ መትቼ ነበር አይደል? እንደውም እኔ አኩርፈህ አታናገረኝም ብዬ አስቤ ነበር። የምን ማኩረፈን የምታወራው? ሲጀምር ልክ ነበርክ። በጊዜው ተናድጄ ነበር፣ ግን በኋላ ላይ ቀስ ብዬ ሳስበው አዎ ይገባኛል ብዬ ራሴን ሁለቴ በጥፊ መታሁት። ሁሉም ነገር አንተ ላይ ነው የመጣብህ። ሰውዬ፣ በአንተ ምክንያት እኮ በደንብ እየተሰቃየው ነው። ያ ሰውዬ በእሱ ቤት እኔን አዋርዶኛል። አንተ ደግሞ ምንድን ነው የምትለው? ይሄ ሁሉ ደግሞ በአንተ ሞኝነት የተነሳ ነው የሆነው። ይገባሃል? ቡንያሚን ነው ያጠፋው ብለህ ብትነግረው በጣም ደስ ይለኝ ነበር። ኧረ እባክህ፣ ጭራሽ እንደዛ ብዬ ራሴን ይባስ ላዋርድ? ሲጀምር ሰውየው ካጠፋ ጥፋትህን እመን ተቀበል አይደል እንደ የሚለኝ። ይኸውልህ ከዚህ በኋላ በጭራሽ ለእኔ ቀድመህ ሳትነግረኝ ምንም ነገር እንዳታደርግ የምልህ ይገባሃል አይደል? ገብቶኛል። ሁሉንም ነገር አበላሽተሃል። እንዴት አደርሽ ይስማ? እንዴት አደርሽ የኔ ኒሴ? እንዴት አደርክ? ምነው በጠዋት ተነሳ? ራበህ እንዴ? አይ አራበኝም። ምንም ነገር አልበላም። የምሰራው ስራ አለኝ። በባዶ ሆድማ መሄድ አትችልም የኔ ውድ። የኔ ኒሴ የሆነ ነገር ልጠይቅሽ። መሌክ ደውላልሽ ነበር? ያለችሽ ነገር አለ? ምናልባት ካወራችሁ ብዬ ነው። ትናንትና ማታ ነው የሄዱት፣ አንተ ሰርግ ላይ እያለህ። መሌክ ውስጥ ነው ያለሽው? ለትንሽ ደቂቃ ማውራት እንችላለን? የት ነው ያለሽው መሌክ? ይግቡ። ጠርተኸኝ ነበር አጎቴ? ነይ ማሪ ነይ፣ ተመልከች። ከእሱ ጋር ላስተዋውቅሽ። አቶ ኢልሃን የእኛ የቤተሰባችን ጠበቃ ነው። ማለት የሁላችንም ጠበቃ፣ የእኔ የስምሩ የኢሳት የሐሪካ ጭምር። እሱ ደግሞ አቶ ከናን ይባላል። ሰነዶች ፊርማ ምስክር ነው። ትላንትና ማታ ሴቪላይና ጂሃን ትዳር እንዲመሰርቱ አድርገናል። አውቃለሁ። እንኳን ደስ አላችሁ። እሺ ወይዘሮ ሴቪላይ፣ ስተዋውቅ ደስ ብሎኛል። እና ምን መሰለሽ የኔ ውድ ሴቪላይ፣ ሰነድ አስፈጻሚው የውክልና ወረቀቶች ላይ እንድትፈርሚ ይፈልጋል። ምን አይነት ውክልና ነው? እንግዲህ አሁን የሻንሳላን ቤተሰብ አባል ስለሆንሽ የኩባንያዎቹ አክሲዮን ይኖርሻል። እኔ ምንም አይነት አክሲዮን አልፈልግም አጎቴ። ቤተሰብ ስለሆንሽ ይኖርሻል ሴቪላይ። የጂሃን ባለቤት እንደመሆንሽ መጠን ኩባንያዎቹ ውስጥ አክሲዮን ይኖርሻል። አሁን ለአቶ ከናን ውክልናሽን ከሰጠሽ በኋላ እሱ ደግሞ ለአቶ ኢልሃን ያዘዋውርና ኢልሃን ደግሞ እኛን ወክሎ ስራውን ይሰራል ማለት ነው። ገባሽ የኔ ወድ? ይኸውልሽ ሴቪላይ፣ አቶ ኢልሃን የሁላችንም ውክልና አለው። ተመልከቻቸው። ይህን አየሽው አይደለም? ገባሽ አይደል? ስለዚህ ኢልሃን ሁሉንም ነገር ይቆጣጠራል። ግን ያው አንቺ በራስሽ ሁሉንም ነገር መቆጣጠር የምትፈልጊ ከሆነ ውክልና መስጠት አይጠበቅም። አዎ፣ ሙሉ በሙሉ የአንቺ ምርጫ ነው። እውነት ለመናገር እኔ ምንም ነገር መቆጣጠር አልፈልግም። ለዛ ነው። አንቺ ውክልና የምትሰጪበት ሰነድ ስለተዘጋጀ አንበቢውና ፈርሜ ወስደሽ አንበቢው የኔ ውድ። ይሄ ወይዘሮ ሴቪላይ በደንብ አድርገሽ አንበቢው። የሥራው ፕሮግራም በደንብ መስተካከል አለበት። እንዴት አደርክ ጂሃን? እንዴት አደርክ? እንኳን ደስ አለህ። የጋብቻ የመጀመሪያ ቀን ነው ብዬ ነው። ቡንያሚን፣ የሌለ ነገር እያወራ አታበሳጭኝ። ካለ በዚያ ወደ ሌላ ነገር። አይ እኔ እኮ ምንም አላልኩም ማለቴ። ስለዚህ ዝም ብለህ ወደ ስራ ተመለስ በቃ። አቶ ጂሃን፣ እኔ ይህንን ያነሳሁት እኮ የትዳር የመጀመሪያ ቀን ስለሆነ ወደ ስራ ተመለስ። ይሄ ሁሉንም የሚያማክል ውክልና ነው አይደል? ስለዚህ ወደ መፈራረሙ እናምራ። እዚህ ጋር ይህንን አንብቤ ተረድቻለሁ ብለሽ ልጽፊ ትቻለሽ። እሺ፣ እዚህ ጋር ልፈርም። ከዛ እዚህ ጋር ፈርሚ እና እዚህ ጋር ይበቃል። እሺ፣ ጨረስን ማለት ነው አይደል? አዎ፣ ይሄው ነው። በቃ ጨርሰናል።
እንደዛ ከሆነ መልካም ቀን ይሆንላችሁ። መልካም ቀን። መልካም ቀን። እሺ መልካም ቀን። ይህንን ይኸው። በጣም ነው የማመሰግነው። በቃ ይሄው ነው። ሌላ የሚያስፈልግ ነገር አለ አቶ ሳሜት? ምንም የለም ከናን ውዴ። አረ ምንም የለም። እዚህ ድረስ ስለመጣ በራሱ በእውነት በጣም አድርጌ ነው የማመሰግነው። ተባረክ። እኔማ አትፈርምም ብዬ በጣም ፈርቼ ነበር ኢልሃን። በእውነት ለምን ሁሉንም የሚወክል ውክልና ይሆናል ትላለች ብዬ ፈርቼ ነበር። ልቤ ቀጥል ይል ነበር። አይ ሁሉም ነገር እንደ እቅደ ነው የሆነው አቶ ሳሜት። በድጋሚ እንኳን ደስ አለ። አመሰግናለሁ፣ በጣም አመሰግናለሁ። ግን አሁንም ቢሆን ምን ያህል ጊዜ እንደቀረን የማውቀው ነገር የለም። ጄላል ያው በማንኛውም ሰዓት ሊሞት ይችላል። ስለዚህ እንደምንም መፍጠን አለብን። ነገሮች ከመወሳሰባቸው በፊት መጀመሪያ ወላጅ ማን እንደሆነ ማረጋገጥ አለብን። እሱ እዚህ ጋር ነው አቶ ሳሜት። በአንድ ሰዓት ውስጥ ማመልከቻውን እናስገባለን። በጣም ጥሩ ነው ወንድሜ። መልካም ስራ። አቶ ጂሃን እንኳን ደህና መጣ። እህቴ ጉልፊዳን የለችም? ገበያ ሄዳለች። በእኔ በኩል ላግዝህ የምችለው ነገር አለ? እኔ እንኳን የመጣሁት ስለ መሌክ ልጠይቅ ነበር። እዚህ ናቸው አይደል? አይ እህቴ ጉልፊዳን ቤት ናቸው ስትል ነበር። ወንድሜ እዚህ አይደሉም በልብለውም ከሆነ ንገረኝ። ችግር የለም። አይ ጭራሽ እዚህ አልመጡም። ምን ነው በሰላም ነው አይደል? ምንም ችግር የለም። እሺ አመሰግናለሁ። መልካም ቀን። እኔ ውስቲ እዩ በጣም ቆንጆ ናቸው። ወይዘሮ ሂክመት እንዴት ነው ያ ጉዳይ ተስተካከለ እንዴ? የምን ጉዳይ ነው? ያ ጉዳይ ነዋ፣ ያ የምናውቀው ጉዳይ። አንቺ ምን አስጨነቀሽ? እሱ ጉዳይማ ተፈታ እኮ። እንዴት አይፈታም? እሳትና ባሩ ሲገናኙ ባንዴ ነው የሚፈነዳው። በቃ አሪፍ ነው የሚሆነው። ስለዚህ ሲፈነዳ ባይንሽ አይተሽዋል ማለት ነው አይደል? ወይ አንቺ ደግሞ ምን አይነት ነገር ነው የምታወሪው? እንዴት ነው ነገሩ? ምን እየሆንሽ ነው ያለሽው? ይኸውልሽ ነው ወደዚህ ይሄን ፎቶ በትልቁ እንድታሳጥብ ይፈልጋለሁ። እሷ ክፍል እንሰቅለዋለን። በጣም ቆንጆ ነው። ይሄ ቆንጆ አይደለም? ያ ገበሬ ማን ነበር? ስሙ ማን ነበር ያለኝ? ከማል። አዎ ከማል። እሱ ጋር ልደውል አይደለ? እንግዲያውስ መውጣቴ ነው በቃ። እሺ ቆንጆ። ሄሎ ምንድን ነው የምታደርጊው? ይሄ ነገር አብቅቷል። ለምንድን ነው አሁንም እነዚህን ነገሮች የምታየው? ንገሪኝ። ይሄን ነገር የምመለከተው ወድጄ ይመስላል? የራሴን ሞኝነት ነው ማየው። እንዴት እንዳመንኩት ነው ማየው። አንተ የኔ መንታ አይደለህ እንዴ? እስቲ የራስን ሞኝነት ተመልከት። እንዴት ደስ እንዳላቸው ተመልከት። ይሄ የማይረባ ነው። የሻንሳላም ቤተሰብ አባል እንጂ ሴቪል አይደለች። እሺ አይደለችም ማለት እሷ ከዛ ቤተሰብ ትለያለች? ሁለቱንም አይደለችም። ምንድን ነው የምትለው? ኑና መሊክ ምን ሊሆኑ ነው? መሄዳቸው ነው? እነሱ ሊሄዱ ሆነ አልሆነ እኔ ምን አውቃለሁ? ምንስ ያድርጉ? እነዛ ሁለቱ አሁንም ድረስ እያበሳጩ ነው። እያዳመጠች ነው። ምንድን ነው የሚያበሳጭ? አንተ እኮ ትልቁ ሻንሳላን ነህ። እንዴት ነው አንተን የሚያህል ሰው እነሱ የሚያበሳጩ? ይሄ እኮ ልክ አይደለም። እና እያልሽ ያለሽው ሁለቱንም ከቤት አባራቸው ነው? እንደዛ ነው አይደል? አዎ ሁለቱንም ሸኛቸው። እንደውም ከዛም በላይ ማድረግ ትችላለህ። ምን አይነት ጉድ ነው? እንደ ጉንፋን ያዙን እኮ። አንደኛዋ ጂሃን ላይ፣ አንደኛው ደግሞ ሴቪላይ ላይ። ይሄ የማይሆን ነገር ነው ሳሜት፣ ነግሬሃለሁ። ተጠንቀቅ እባክህ። ልጆቹ አደገኞች ናቸው። እያልሽ ያለሽው ልክ ነው። እንደ እንስሳት አንገታቸውን ደፍተው ቤተሰባችን ውስጥ ሊገቡ ነው ያሰቡት። ሊገቡ ስላጋባናቸው ብቻ የሚያበቃ ይመስላል። በጭራሽ አያበቃም። አልፋታ ብለውናል። በተለይ ያኑ ተብዬው ሴቪላይን በጣም ነው የሚፈልጋት። በጭራሽ አይፋታትም። ልክ እንደ ጭራ ነው የሚከተላት። በጭራሽ አይተዋትም። መቼም አይተዋትም አልሽ? ቆይ አይተዋትም ማለት ምን ማለት ነው? ኑ ማን ነውና ነው? እሱ ማን ነው? ይኸውልሽ ካላረፈ በቀላሉ እንደሚሞት ማወቅ አለበት። መጀመሪያ ትዕግስት።
ትንሽ እንታገስና ከዛ በኋላ ግን ጥቃት ነው የምናደርሰው። እኔ ከእነዚህ ከማይረቡ ሰዎች ጋር ለመዳረግ ጊዜ የለኝም። አንተ ምንም አይነት እርምጃ ብትወስድ ደግፋለሁ። ለወንድም ታሲን አሳውቀዋለሁ። ወደ አክሱ ልንመለስ ነው እለዋለሁ። ወይ ደግሞ ማን ያውቃል ሌላ ቦታ ወደ ትልቁ ቤት እንመለስ። ወደ ትልቁ ቤት እንመለስ? አዎ ወደዛ ቤት እንመለስ። መልክ እስኪ በፈጠረሽ አምላክ የሌለ ነገር አትወሪ። አዳምጠኝ። ሲጀምር ወደዚህ ለምንድን ነው የመጣ ነው? ለምንድን ነው የተወለድንበት ቦታ ያደግንበትን ቦታ ትተን የመጣ ነው? ኑ ሱምሩ የምትባልን ሴት ለመበቀል አልነበር እንደ የመጣ ነው? ረስተኸው ነው? እና አሁን ምን ተፈጠረ? ለምንድን ነው እቅዳችንን የረሳ ነው? ኑ እዚህ የመጣ ነው ፍቅር እንዲይዘን አይደለም። በቃ ይበቃል። በሞኝነታችን ለፍቅር ትልቅ ዋጋ ከፍለናል። ይበቃል። መጀመሪያ ያቺ ሱምሩ የምትባለውን ዋጋ እናስከፍላታለን። ከዛ ሌላኛውን ሰው መበቀላችንን እንቀጥላለን። እየጠበቅኩ ነው። ሄሎ ፒናር፣ ጎሬም ያለውን እንግዳ መቀበያ ያየሽልኝ? ደወልሽላቸው? እዛም የሉም? እሺ ዴሪም ኩን አቫኑስ፣ በቃ ሁሉም ቦታ ደውልሽ አትጠይቂ። የሆነ ነገር ካገኘሽ ደግሞ አሳውቂ። አትጥፉ አለቃ። መልካም ቀን። ኖህና መሌክ የሚባሉ ልጆችን እየፈለግኩኝ ነበር። እዚያ ያሉ? አለቃ አሁን ወጡ። አሁን ወጡ ነው ያልከው? ምን ማለት ነው? እሺ ወዴት እንደሚሄዱ ወይም ሌላ ነገር ነግረዋል? አላውቅም አለቃ፣ ምንም ነገር አልነገሩኝም። እርግጠኛ ነህ? እርግጠኛ ነኝ። እሺ ወንድም፣ ያመሰግናል። መልካም ቀን። እንዴት አደራችሁ? ደህና አደርሽ ማሪ። ሳሜት ሴቪ ላይ እንዴት አደራችሁ እያለች እኮ ነው። እኔና ሴቪ ላይ ጠዋት ተገናኝተናል። ሱምሩ፣ መቼ ነው ደግሞ የተገናኛችሁት? ማለቴ ጠዋት ላይ ተገናኘንና እኔና እሷ ሰላም ተባባለ። ምንድነው ሁሉንም ነገር መመዝገብ አለብን እንዴ? ምንድነው የምትለው? ወይ በቃ እሺ ውዴ፣ ያንተ ያለ እና ሴቪ ላይ ማሪ፣ የጫጉላ ሽርሽራችሁን የት ልታደርጉት ነው? መቼ ነው የሚሆነው? ለካስ ደግሞ የጫጉላ ሽርሽር የሚባል ነገር አለ። ገና ቀኑንም ቦታውንም እስካሁን አልወሰኑም ኒያየት እየወዴ። ምክንያቱም ጂያን አሁን በጣም ብዙ ስራ ስላለበት ነው። ለዛ ነው። ግን በደንብ አቅደውበት ይሄዳሉ። ስለዚህ አንቺ ምንም አታስቢ። ውይ የጂያን ስራ መቼም አያልቅም፣ የእውነት መቼም አያልቅም። ግን እሱ ከፈለገ 2-3 ቀን እረፍት መውሰድ ይችላል። ቀላል ነው ነው ወይስ ሳይፈልግ ቀርቶ ነው? እኔ አልፈለግኩም አክስቴ ኒያየት። ከድሮም ቢሆን ጫጉላ ሽርሽር ማድረግ አልፈልግም ነበር። ቆይ ለምንድን ነው የማትፈልጊው የኔ ውድ? ከባለቤትሽ ጋርማ ለብቻችሁ በደንብ መዝናናት አለባችሁ። ደስተኛ መሆን አለባችሁ። ልክ አይደለሁ ነው ወይስ የምር እሱም አልፈለገም እንዴ? ወይኔ ምን አይነት አውጫጭኝ ነው! ምንድነው ይሄ ሁሉ ጥያቄ? እህቴ ኒያየት ምን ሆነሻል? እማዬ እነሱ ካልፈለጉ አልፈለጉም ነው። ይህንን ያህል አንቺ ምን አስጨነቀሽ? ቆይ በጣም አስጨነቅሻቸው እኮ። ተይ እንጂ እኛም እኮ ጫጉላ ሽርሽር አልነበረ። ውይ ማሪ፣ የዛኔ እኮ ጂሃን ትንሽ ልጅ ነበር። አንቺ ደግሞ እሱን ለሞግዚት መስጠት አልፈለግሽም ነበረ። ለዛ ነው ያልሄዳችሁት። ያልኩት ነገር እኮ ቅኔ አይደለም፣ ግልጽ ነው። ጫጉላው ስለሚያስፈልጋችሁ ነው የጠየቅኳችሁ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይሞክሩ። የት ነው ያለሽው መሊክ? የት ነው ያለሽው?
መልክ ይኸውልሽ፣ ደጋግሜ ብደውል ስልክሽ ለረጅም ጊዜ እንደጠፋ ነው አውቃለሁ። እንዳሳዘንኩሽ በደንብ ይገባኛል። እውነት ነው፣ ጎድቼሻለሁ፣ ይገባኛል። ተናደሻል፣ ልክ ነሽ። ግን እባክሽ አንድ ጊዜ ብቻ አዳምጪ። ይኸውልሽ፣ ስለ ሁሉም ነገር በደንብ ላስረዳሽና ከዛ በኋላ የፈለግሽውን ነገር አድርጊ። ከፈለግሽ ጩኺ፣ ስደቢኝ፣ ትተሽኝ ሂጂ። የፈለግሽውን ማድረግ ትችያለሽ። ግን እባክሽ አንዴ ብቻ አዳምጪ። ቦርሳ የት አለ? አሁንም አልመጣም እንዴ? ይሄ በጣም ይገርማል። እንደዚህ ቀሰስተኛ መሆናቸው በጣም ይገርማል እኮ ሂክሜት። ማለቴ በአንድ ሰዓት ውስጥ ከቁም ሳጥን ውስጥ ቦርሳ እንኳን ማውጣት አልቻሉም። ያሳፍራሉ። የክፍልሽ ሰራተኛ የታለች? መቼም ጥላሽ አልኮበለለችም አይደል? መልክ የእናቴ ሰራተኛ አይደለችም። እሺ ፊዚዮቴራፒስት ነች። ግን እንዴት ማድረግ ብነግርሽ አንቺ ሊገባሽ አይችልም። በጭራሽ አይገባሽም። እየረሳሁት እኮ ነው። አውቃለሁ። ሁልቀን እናትሽን በእንቅስቃሴ እንደረዳቻት ነው። ውይ እንዴት ደስ ይላል። እህቴን ያይት የሆነ ነገር ልጠይቅሽማ። እውነቴን ነው የምጠይቅሽ። እነዚህ መንታዎች ደግነትሽን እየተጠቀሙበት ይሆን እንዴ? ወይ ደግሞ እኔ እንጃ፣ ብቻ አላውቅም። ምናልባት ሌላ ነገር ይሆን እንዴ? ምንም አልገባኝም። ምን ለማለት እየሞከርሽ ነው ሂክሜት? ወይ እኔ ምንም ለማለት አልፈለግኩም። አንቺ ደግሞ በጣም ስሜታዊ ነሽ። እውነት ትገርሚያለሽ። ይህንን 5 ሰዓት ሙሉ ስጠብቅ ነበር። አንስቶ ማምጣት ይህን ያህል ከባድ ነው? ቦርሳውን ከቁም ሳጥን ውስጥ ብቻ ማውጣት ነበር የሚጠበቅብሽ። በጣም ይቅርታ። በይ ሂጂ በቃ። መቼም ካዝናውን ቀስ አድርጎ ለመክፈት የተወሰነ ጊዜ መውሰዱ የማይቀር ነው እህቴን ያይት። ምን አልሽ? ካዝናውን ለመክፈት እያልኩሽ ነው። መቼም መክፈቱ ጊዜ ይወስዳል። ማለቴ ሆነም ቀረ ይሄ ቦርሳ ዝም ብሎ ቁም ሳጥን ወይም የሚጣል ነገር እንኳን አይደለም። $20,000 የሚያወጣ ነው። በዛ ላይ ገና መግዛትሽ ነው። አዲስ ነው። ይገርማል። ማለቴ እኔ እንኳን ከዚህ በፊት አይቼ የማውቀው አይመስለኝም። አይደለም እንዴ ሂክሜት? ዛሬ ደግሞ በጠዋት ምን እያደረግሽ ነው ያለሽው? ምንም አላልኩም ማሬ። እንግዲህ ፋሽን ስለምወድ ነው፣ ለዛ ነው የተናገርኩት። ላለመበሳጨት ራሴን እየተቆጣጠርኩ ነው ያለሁት። ምን አገባሽ አንቺ? ምን አገባሽ? አዎ ይሄ አዲስ ቦርሳ ነው። ልብሱም አዲስ ነው። ያረኩት ሁሉ አዲስ ነው። ገንዘቡ ከአንቺ ኪስ እንደሚወጣ ነገር አንቺ ምን አንገበገበሽ? ከኔ ኪስ አይወጣም፣ ከወንድሜ ኪስ ነው የሚወጣው። ስንትና ስንት ሚሊዮን ዕዳ ያለበት ወንድሜ፣ በጭንቀት ምክንያት ካንሰር የያዘው ወንድሜ፣ እሱ ነው የሚከፍለው። ሂክሜት ደግሞ እስኪ አሁን እንደዚህ አይነት ነገር ይባላል እንዴ? ምን ችግር አለው? ተመልከት። ይኸውልህ ስለ ዕዳው ሰሙ እኮ ምንም አልመሰላቸውም። ደንገጥ እንኳን አላሉም። ያውቃሉ ማለት ነው። እንዴት ያለ ዝነጣ ነው! ቦርሳው፣ ጌጣጌጡ እንዴት ደስ የሚል ነገር ነው! እባክሽ ምን ጉድ ነው በእናታችሁ! በጣም ነው የሚገርመው። የቦርሳዬ ዋጋ አንቺን ይመለከትሻል እንዴ? ምን ጨነቀሽ? አንቺ ማነሽና ነው? አንዴ ማንነቴን ልንገርሽ። እኔ የሳሜት አማቹ ነኝ፣ እንዲሁም እህቱ ነኝ። በነገራችን ላይ ሁለታችሁም ደግሞ ስለ ዕዳው የምታውቁ ከሆነ በእኔ ልጅ ምክንያት ብቻ እንደምትተርፉ ማወቅም አለባችሁ። ይሄ ምን ማለት ነው? የእናንተ ዕጣ ፈንታ በእኛ እጅ ነው ያለው ማለት ነው። እሱን ተረዳችሁ? ይሄ ቀላል ነገር ነው። ሂክመት፣ እስኪ ይህንን የማይረባ ነገር አሁኑኑ አቁሚ። በቦርሳ ወሬ እንደዚህ አይነት ጣጣ ውስጥ እንገባለን? ምናልባትም ሌላም ነገር ይኖራል። ስለ ቦርሳው ብቻ አይደለም የማወራው። ከዚህ በኋላ ይሄንን ነገር መረዳት አለባችሁ። ዝም ብሎ ገንዘብ ማጥፋት፣ ማባከን ቀርቷል። የድሮው ኑሮ አብቅቷል። እጅ ሴትዮ ምንድን ነው እያወራች ያለችው? አንቺን ካልገባሽ ምን እያለች እንደሆነ እኔ ላስረዳሽ እችላለሁ። ጥርት ባለ ቋንቋ እየነገረችሽ እኮ ነው። ሂክመት እያለች ያለችው አንቺና ልጆችሽ እዚህ ቤት ውስጥ ስደተኛ ናችሁ እያለች ነው። ይሄ ነው እውነቱ ነው የምትለው። ይሄ ማለት አንቺም ብትሆኚ ከዚህ በኋላ ገንዘብ ስታጠፊ መጠንቀቅ አለብሽ እያለች ነው። ማነኝ ብለሽ ነው የምታስቢው እያለች ነው። ቃል በቃል አሁን ላይ ባትለው በቅርቡ ትላለች። መንገድ ላይ አውጥቼ ነው የምጥልሽ እያለች ነው። እንደዛ ነው ማለት የፈለገችው አይደለም እንዴ? ተሳሳትኩ? እውነት ለመናገር ይሄንን ከዚህ በላይ በደንብ ማስረዳት ይከብደኛል። እናትሽ እንዴት አሳጥራ ቃል በቃል እንደነገረችን አየሽ? ገባሽ አይደል? ሂክሜት፣ ስርዓትሽን ብትይዢ ነው የሚሻልሽ። ካልሆነ ግን ከሁላችንም ጋር ጸብ ውስጥ ነው የምትገቢው። ምን እንዳይመጣ ሱምሩ፣ ምንስ ለማድረግ አቅማለሽ? ሳሜት ስማኝ፣ እቺ ሴትዮ ቤታችን ውስጥ ተቀምጣ እኔንም ሆነ እናቴን እንደዚሁም ልጆቼን የመናገር መብት የላትም። እሺ፣ ማድረግ ያለብህን ነገር አሁኑኑ አድርግ። ምንድን ነው ማድረግ ያለበት? የእውነት ማወቅ ትፈልጊያለሽ ሂክመት? እኔማ በፊት ነገሮች እንደነበሩት ብናደርግ ይሻላል ባይ ነኝ። አንቺና ልጅሽ ከዚህ ወጣችሁ ሌላ ቤት መኖር ትችላላችሁ። እኛ ደግሞ እንደለመድነው ቤታችን ውስጥ መኖር እንቀጥላለን ማለት ነው። አለቀ። ምክንያቱም አንቺ ከመጣሽበት ቀን ጀምሮ ሁላችንም ሰላማችንን አጥተናል። እሱን ታውቂያለሽ። የሆነ የተሳሳተ ነገር ሰማሁ።
ቤታችን አልሽ? እዚህ ጋር አንድ ሊገባሽ ያልቻለ ነገር ያለ ይመስለኛል። ይሄ ቤት የኔ ነው፣ የአባቴ ቤት ነበር። በያውን ትዕግስቴን አታስጨርሽኝ እሺ? ካለበለዚያ ግን መጥፎ ነገር ይፈጠራል። ደግሞ እመኚ፣ መጥፎ ጎኔን ማየት አትፈልጊም። ግን የምትገፋፊኝ ከሆነ ሁለታችሁንም ነው የማባረራችሁ። ስለዚህ በሩን አሳያችኋለሁ። ቶሎ ብላችሁ ትወጣላችሁ። ነይ ወደዚህ፣ አንቺ ሰው ነይ ወደዚህ። በደንብ እያወራን ነበር እኮ። ነይ ወደዚህ፣ አሁኑን ውጭ፣ ቶሎ ውጭ። ፊታቸውን አይተዋል? ውጭ ያልኩኝ። በጣም ነው የሚገርመው ፊታቸው። ምን ለማድረግ እየሞከርሽ ነው? ነይ ወደዚህ፣ ነይ ወደዚህ ያልኩሽ። ምንድነው ነገሩ? ምን እየሆንክ ነው? አንቺ ሴት ልታሳብጂኝ ነው እንዴ የምትፈልጊው? ሂክመት፣ እንደውም እንኳንም አነሳው። አንተ ነኝ ልታሳብደኝ የምትፈልገው። እዚህ ቤት ውስጥ ምን እያደረጉ ነው ያሉት? ኒሃየትም ሚስትም እኔን እንደ ውሻ ሲያናግሩኝ አንተ እንዳልሰማ ዝም ትላቸዋለህ? አንቺ እኮ ነሽ የምትለኩሻቸው ራስሽ። እንዴት ነው የሚያዩኝ? አዎ የሚታየ እኔ ስተነኩሳቸው ብቻ ነው። ምክንያቱም እኔ መናቅ ስለማልፈልግ ነው። እና ደግሞ ሀቅም አለኝ፣ ይገባኛል። ይሄ ቤት እኮ የኔ ነው፣ የኛ ቤት ነው፣ የአባታችን ቤት ነው። ጥፋተኛ ግን እኔ ነኝ። በገዛ ቤቴ ውስጥማ አልናቅም። እዚህ ቤት ውስጥ የሚገባኝን ክብር አገኛታለሁ። በምንም አይነት ዝም አልልም። ወደዱም ጠሉም እንዲያከብሩኝ ያደርጋሉ። በግዴታም ቢሆን እሱን አሳያለሁ። ምንድን ነው የምታወሪው ሂክመት? ምንድን ነው የምትይው? እኔን እያስፈራራሽ መሆኑ ነው? አዎ ነው። ሴቪ ላይ የፈረመችው ውክልና አለ አይደለ? ግን የፈረመችውን ታውቃለች እንዴ? ካወቀች ደግሞ ምን ልትሆን ነው? የዛኔ ያልቅልሃል። ቆይ ግን ስለ እሱ በደንብ አስበሃል ወንድሜ? ውይ፣ ስለዚህ እነሱ ለአንቺ ካልሰገዱልሽ ለሴቪ ላይ ሁሉንም ነገር እነግራታለሁ እያልሽ ነው? እንደዛ ነው? እነግራታለሁ፣ ሁሉንም ነገር እነግራታለሁ። ከዛ በኋላ ኩባንያህን ለማዳን ያለህ እቅድ በሙሉ ይበተንብሃል ወንድሜ። እንደዛ ካደረግሽ ራስሽን ታጫለሽ። እኔ ምንም አልሆንም። ምን እንዳልሆን ነው? ሴቪ ላይ ስለ ገንዘቡም ሆነ ስለ ንብረቱ አታስብም። ከአባቷ ሌሎች ወራሾች ጋር ተቀምጬ በትንሽ ገንዘብ ተስማምቼ ኑሮዬን መቀጠል እችላለሁ። አንተም በራስህ ጎዳና ሂድ፣ እኔም በራሴ ጎዳና ሄዳለሁ። እንደዚህ በራስሽ ተማምነሻል ማለት ነው? እንደዛ ነው? አዎ በራሴ በደንብ እተማመናለሁ። እሺ በቃ ግን ሴቪ ላይ ይህንን የውክልና ወረቀት ስትፈርም $1 ቢሊዮን ዕዳ ለመሸከም እንደ ተስማማች ታውቂያለሽ አይደል እንዴ? ስሚ ሂክመት ማሬ፣ በደንብ ስሚኝ። አንድ ነገር ልንገርሽ። እንደዚህ አይነት ነገሮች ሁል ጊዜ መልካም ብቻ አይደሉም ውዴ፣ መጥፎ ነገርም አላቸው። ሴቪ ላይ የሻንሳላም ቤተሰብ አባል ስለሆነች $1 ቢሊዮን ዕዳ ተሸካሚ ነች። አሁን ገባሽ? ካልሆነ በደንብ አድርጌ አስረዳሻለሁ የእኔ ውድ እህት። ይሄ ማለት እኔ ከተጎዳውኝ አንቺም አብረሽ ነው የምትጎጂው ማለት ነው። ስለዚህ የምትሄጅበትን መንገድ እያየሽ እሺ ውዴ? በደንብ ሰምተሽኛል ያልኩትን? የምትሄጅበትን መንገድ እያሰብሽ። እኔ ከተጎዳውኝ አንቺም ትጎጃለሽ።